እኛ የሰው ልጆች ለአንድ ነገር ብቻ አልተፈጠርንም። እኛ ማሽን አይደለንም። በአንድ ስፔሻል በሆነ ነገር ውስጥ በአንድ ነገር ብቻ የሰው ልጅ ልወስነው አትችልም። የሰው ልጅ ብዙ ኢንተረስት ያለው ሰው ነው እና ያንን ኢንተረስት ግን እንዴት ማኔጅ ማድረግ እንዳለብህ ማወቅ አለብህ። ምን አይነት ኢንተረስት እንዳለህም ማወቅ አለብህ። ዛሬ ከመጀመራችን በፊት አንድ ማወቅ ያለብህ ነገር አለ። ይህንን ሰው ብዙ የሰው ልጅ ባላንስ ማድረግ ይችላል እንደ ብዙ ኢንተረስት ካለ ወይም ብዙ ማወቅ የሚፈልገው ነገር ካለ ምናምን እንዴት ነው በአንድ በ24 ሰዓት ውስጥ ማድረግ የሚሸወተው እንችላለን። ችግር የለውም፣ አሳያለሁ። ዛሬ በደንብ ዲፕ ዳይቭ እንገባበታለን። የቻይኒዝ ፊሎሶፈር ኮንፊሽየስ አንድ ቃል አለችው፣ ማድረግ ይችላሉ የሚል ሰውና ማድረግ አልችልም የሚል ሰው ሁለቱም ልክ ናቸው ይላል። ሉክ አንተ ማድረግ የሚችላለው የሚል ማይንድ ሴት ካለ ልክ ነህ። ማድረግ ይችላሉ የምትለው ከሆነ ልክ ነህ። እኛ ሰዎች የምናምነው ሰው ነን ወይም እንደዚህ ነን የምንለው ሰው ነን። ገብቶሃል? ወደድክም ጠላህም እና ሪል ሰዎችንም ላሳይ ይችላለሁ። ከጆ ሮጋን እንጀምር። ይህ ሰው ፖድካስተር ነው፣ የዩኤፍሲ ፋይትም ዘጋቢ ነው። በዛው ልክም ፊትነስ ላይም አለበት። በዛው ልክም ኮሜዲያንም ነው። አያርል ቢዝነስ ውስጥ እንቀጥል። ኢለን መስክ ኢንጂነር ነው፣ ስፔስ ላይ አለበት፣ ሚመርም ነው። አሁን ደግሞ በጌም ዴቨሎፕመንት እያወቅነው ነው። እንቀጥል። ወደ ኢትዮጵያ ውስጥ ምንጣ ወኔ ፊትነስ ማየት ትችላለህ። ፊትነስ ላይ ያለበት፣ ሞዴሊንግ ላይ ያለበት ወይ ሞዴሊንግና ፊትነስ ይገናኛል ምናምን ትችላለህ። እሺ ችግር የለውም። እንቀጥል። አንባቢ ነው፣ ፖድካስተር ነው፣ መማር የሚወድ ሰው ማም አያድል የሰው ልጅ ኢንተረስት። እሺ እነዚህ ሰዎች ታላቅ ሰዎች ናቸው እንበል። ወደኛ ወደ ወጣቶኛ ወደ የሚመስል ሰው እንምጣ። ዳጊ ማየት ትችላለህ። አሁን ዳጊን ስታዩ በአንድ ነገር ብቻ ልወስን አትችልም። ዳጊ ክሪፕቶ ላይ ያለበት አይደል፣ ኮንተንት ክሬተር ነው። በሁሉ ሶሻል ሚዲያ ተፍተፍ ሲል ታየዋለህ። በፊትነስ ላይም አለበት መሰለኝ። ከፈለገ ቭሎግ ይሰራል፣ ከፈለገ ኤዱኬሽናል ይሰራል። ግን ኢንተረስቱን ነው የሚሰራው። ኢንተረስትህን ማወቅ አለብህ። አሁን አንተ ኢንተረስትህን ማወቅ ይጀምራል ወይም መረዳት ምን ማለት ማየት ኢንተረስት እንዳለ ማኔጅ እንዴት እንደምታደርግ አሁን እነዚህ ሙሉ ሰዎች በሙሉ ኢንተረስታቸው እንዴት ማኔጅ ማድረግ እንደሚችሉ ያውቃሉ። ሰው የመጀመሪያው ነገር ለአንተ ማተር የሚያደርገው መምረጥ አለብህ ወይም ወሳኝ የሆነውን ነገር መምረጥ አለብህ። ልክ አሁን ለምሳሌ ፐርሰናሊ ለእኔ ምንድነው ማተር የሚያደርገው? ለእኔ ማተር የሚያደርገው 1 መንፈሳዊ ህይወቴ፣ 2 የፊትነስ ህይወቴ፣ 3 በደንብ መማር ማወቅ እፈልጋለሁ፣ 4 ስነ ጽሁፍ ላይ በደንብ ማወቅ እፈልጋለሁ። እነዚህ 4 ቦታዎች ላይ ሞር ራሴ መለወጥ ማሳደግ የምፈልገው ለእኔ ማተር የሚያደርጉት እነዚህ ናቸው። ገብቶሃል አይደል? እና ፐርሰናሊ አሁን አንተም በደንብ ማየት ራስን በደንብ የኔን ኮፒ ማድረግ ይጠበቅብህ። ሜክ ሹር ሁላችንም ለሁን እነዚህ ሰዎች ጋር ቅድም ከነጠቀስኩ ሰዎች ጋር የሚለያይ ነገር አለኝ እና ብዙ ሰው እነሱም ከኔ የሚለያዩት ሁላችንም አንድ አይነት አይደለም። አንድ አይነት ክሬቸር አለ፣ የሚሰጠን ነገር አለ። ግን ኢንተረስታችን እየተለያየ ስለሆነ ያንን ማወቅ አለብህ። ፐርሰናሊ የራስን ኢንተረስት ጊዜ ሰጥተህ ማወቅ አለብህ። እንዴት ነው ጊዜን ሰጥቼ ማወቅ የምችለው? ራሴን ኢንተረስቴን አላውቀውም ምናምን ካልክ ዶፓሚን ዲቶክስ እዚህ ጋር ነው የሚጀምረው። ቢያንስ ለአንድ ሳምንት ስልክ የለም፣ ሶሻል ሚዲያ የለም፣ ዘፈንም የለም። ራስ ጋር ብቻ ፎከስ የምታደርግበት ነገር ያስፈልጋል። ራስ ጋር ብቻ አይምሮ ሀሳቦች ጋር ራስን ማወቅ ጋር የምታሳልፈው ቢያንስ 1 ሳምንት ወይም 30 ቀን ሊሆን ይችላል። በጊዜ ማሳለፍ ነው። ኢንተረስትን ማታክ ከሆነ ፍላጎትን ማታክ ከሆነ ግን ከዛ ኤክስትሪም ሄድ የምፈልግ ከሆነ ቶሮንቲኖ ሜተድ የሚባል አለ። There was like one night, stay up all night long, and rather than give myself excuses, I would look at everything that I'm up in my life or everything I'm not doing or whatever, and just not give myself any excuses out, just like nail it. እኔ ቶሮንቲኖ ሜተድ ማለት ቢያንስ አንድ ምሽት ምንም ነገር የለም አጠገብህ ሙሉ ለሙሉ ታጠፋና ከፈለክ ሙሉ ሌሊትም ሊሆን ይችላል ከዚህ በኋላ ያለውን ህይወትን ለማወቅ ማለት ነው። ሻማህን አብራ፣ ስልክህን ምናምን አጠፋፋ፣ ኖትቡክህን አዘጋጅ፣ ስክሪፕቶን አዘጋጅ። ሰው ያችን ሌሊት ያችን ማታ ሙሉ ለሙሉ ህይወትን እንዴት ስትራክቸር እንደምታደርግ እንዴት ነገሮችን ፕላን ነው የምታወጣው ወይም እንዴት ህይወትን እንደምታስኬደው በደንብ ማስተካከል ማለት ነው። ገብቶሃል አይደል? ግን ያቺ ማታ ሙሉ ማታ እንዴት ህይወትን ስትራክቸር እንዴት ማኔጅ እንደምታደርግ ኢንተረስትን፣ ፍላጎቶች ምን እንደሆነ በደንብ ጊዜ ሰጥተህ ቢያንስ 1 ማታ ማተኮር አለብህ ራስህ ጋር ማለት ነው። ራስህን ማየት ጋር እና እንዴት ነው ማኔጅ የማደርገው? ሰው ራሴን ካወቅ ኢንተረስቴን ካወቅ እንዴት ነው ማኔጅ የማደርገው? ናው አሁን ለዚህ ጎግል ካላንደር መጠቀም ትችላለህ ወይም እዛች ቶሮንቲኖ ሜተድ ላይ እንዴት ቀንህን እንደምታዘጋጅ መጻፍ ትችላለህ። እና ወይም ጎግል ካላንደር ተጠቀም። ግን ሜክ ሹር እኔን ስትጽፍ ፐርፌክት ላይ 10 ከ10 በቃ እንደዚህ አይነት ቀን አሳልፈው ማታወቅ ግን በቃ አንተ ፕሮዳክቲቭ የሆነ ቀን 10 ከ10 የሆነ ቀን እዛ ጎግል ካላንደር ወይም ጆርናል ላይ ወይም በቃ የሆነ በወረቀት በትልቅ ልምጡልክ ምናምን ሰርተ ግድግዳ ላይ መለጠፍ ትችላለህ።
ግን ብቻ የቀኑ ውሎህን ኢንተረስትህን በዚህ ሰዓት በዚህ ሰዓት የሚለው መወሰን አለብህ። አሁን አንተ የኔን ፐርሰናሊ ከጠየቀኝ አሁን ለምሳሌ የጠዋት ጊዜ ክላስ እና መንፈሳዊ ህይወት ነው። የጠዋት ጊዜ ማለት ነው ምሳ ሰዓትና እስከ ማታ አካባቢ ያለው ጊዜ የምማርበት ጊዜ ነው። ላይክ ሌክቸር የምወስድበት መጽሐፍ የማነብበት ጊዜ ነው። ከዛ ወደ ማታ ደግሞ ጅም መሄድበት እዛ ማክሻዊ ሶሻላይዝ የማረክበት እና ከዛ በኋላ ወደ ማታ ደግሞ ስራዬን የምሰራበት ጊዜ ነው። ስቲል ጊዜ ነው የምጠጥረው። እያንዳንዱ ሰዓት እንዴት እንደምጠቀም አውቀዋለሁ። እና አሁን አንተም በደንብ ማስተዋል ያለብህ በደንብ ማስተካከል ያለብህ ነገር እንዴት እንደምትጠቀም ፐርፌክት የሆነ ዴይ ፐርፌክት የሆነ ሰዓት እንዴት እንደሆነ ማወቅ አለብህ። እንዴት እንደምትጠቀም ስትራክቸር ማድረግ አለብህ። ቀን ልክ 10 ከ10 የሆነ ቀን ብቻው ኢንተረስትህን አወቅን ጊዜ እንደምትጠቀም ምናምን በዛ ሰዓት ምን እንደምታደርግ አወቅ። አሁን አክሽን ስቦች ምን እንደምታደርግ ልንገርህ። አንድ ታስክ ለአንድ ነገር ጀስት አንድ ታስክ ለአንድ ነገር ወይም ምን ገብቷል። ለምሳሌ ጸሎት ስታደርግ ሙሉ ለሙሉ አይምሮን ሽት ማድረግ አለብህ። ወደፊት ወደ ኋላ ለማሰብ ሙሉ ለሙሉ አይምሮን እዛ ነገር ላይ ብቻ ማድረግ አለብህ። ወደዚህ ማለት አንድ ነገር ብቻ አይምሮ ለአንድ ነገር ነው የሰራው። ሰዎች አንድ ነገር ላይ ብቻ ፎከስ ማድረግ አለብን እንጂ ቻንክ ነገር ነው። ኦፍ ኮርስ አንድ ለምሳሌ አሁን ቤትን ያዘጋጀ ፖድካስት ወይም ሌክቸር መስማት ትችላለህ። እሺ በዛ ግን አንዳንድ ታስኮች መሰራት ያለባቸው ታስኮች እንደዛ አይደለም የምንሰራው። አሁን አንድ ታስክ ለምሳሌ አሁን ጂም ስትሄድ ሀሳብ ጂም ላይ ብቻ እንደሆነ ሀሳብ ሰውነት ጋር መስሎች ጋር እንደሆነ ጂም ውስጥ ስትሄድ ማለት ነው። ወይም ሶሻሊስት ታሪክ ሰዎች ጋር አሁን በእርግጠኛ እያንዳንዱ ሰው የሚነግርህ እኔ አሁን ሰዎች ጋር ስገናኝ ኢቭን አሁን እንደዚህ ዩቲዩብ ላይ እንደምታይኝ ሰው አይደለም። ሙሉ ለሙሉ ራሴን ይሰጣቸዋለሁ ወይም ፕሬዘንት ነኝ እነሱ ጋር። ወደ ኋላ ማለት ወደፊት ማለት ምን ማድረግ እንደዛ ነበር። እንደዚህ አሁን እነዚህ ሰዎች ጋር ምናምን ስድብ የለብኝም፣ ምንም ኔጌቲቭ ነገር የለብኝም። ሙሉ ለሙሉ ፕሬዘንት ነኝ እነዛች ሰዎች ጋር። ሰው አሁን ጥያቄ ያላችሁ ብዬ ማስበውን ነገር ልመልስ። የመጀመሪያው ጥያቄ ጀምራለሁ ግን አቆማለሁ ሰው ምን ባደርግ ይሻላል የሚለው ነው። ቀጥል መውደቅህ ነው የምለው። ምክንያቱም ሉክ ብዙ ሰዎች ግራፉ እንደዚህ ያስቡ፣ ግራፉ እንደዚህ ቀጥ ያለ አንድ ደግሞ እንደዚህ ያለ እንደዚህ ሁለቱን አስበው እንደዚህ ሰው ብዙዎቻችን የሆነ ኢንተረስታችንን ስናውቀው ማወቅ የምንፈልገውን ስናውቀው እንደዚህ ነው አይደል የሚሄደው ወይ ከዚህ እንደዚህ ነው ብያለሁ። ሰው ዶፓሚን ይረጫል። ኢንተረስት አገኘን፣ ማወቅ የምንፈልገውን አገኘን። ግን ያን ኢንተረስታችንን ስናደርገው እየወረደ ይመጣል። አያርን ኢንተረስታችን እዚህ ጋር ወቋር ኢንተረስታችን እየወረደ ይመጣል፣ እየከበደ ይመጣል። ያ ኢንተረስት ግን እዚህ ጋር ሲወርድ ተስፋ ቆርጣ አሁን አንተ ከዚህ ከቤዝ ላይን ወርታችን ወርድ ከሆነ በቃ ሙሉ ለሙሉ የምታቆመው ከሆነ ተስፋ የለም። ያ ኢንተረስትንም በእርግጠኛ አይደለም ማለት ነው። ግን ያ ትክክለኛ ኢንተረስት ወርቀ ስቲል ላይክ የሆነ ጭራንጭል ተስፋ ካለ ሁሉ ጊዜ በወርቅ ጭራንጭል ላይ የሚታዩ ተስፋ ካለ ያ ጭራንጭል ተስፋ ይዘህ መቀጠል ትችላለህ። እየወደድክ መቀጠል ትችላለህ። ሰው እዛ ላይ ሲደርስ መሆን የምፈልግበት ቦታ ላይ ሲደርስ ተመልሰህ ስታየው ያ የታች የነበርኩበት ቦታ እንደውም እንድትማረዳህ ማለት ነው አይደል? ይሄ መውደቅ ያለ ነው። ወይም አንዳንድ ጊዜም ነገሮች ይከብዳሉ፣ ግን ቀጥል ጊዜህን ወደድክም ጠላህም በዚህ ህይወት ያላቋረጠ ነው አሸናፊው። ሁሉም ሰው ወርቀው ፌለር ያለን ያላቋረጠ ነው አሸናፊው። ሁለተኛው ጥያቄ የእንቅልፍስ ጉዳይ። ያ እኔ ስቲል አሁን የምተኛው 8 ሰዓት ነው በደንብ የምተኛው። እና አክቹዋሊ በደንብ ካልተኛ እንቅልፍ የሚስተካከል እንቅልፍ ከሌለ አኑ እነዛ ኢንተረስቶች ጋር እነዛ ታስኮች ጋር ወርዝ ነው የምታደርገው ወይም የተመታ ነው የሚሆንበት። ፐርፎርም አታደርግም በደንብ ማለት ነው። እያንዳንዱ ማትሌት እያንዳንዱ ኢንተርፕረነር በደንብ የምታውቀው ኢቭን ጄፍ ቤዞስ አማዞን የገነቡት ሳይቀር በደንብ ይተኛሉ። እውነቱን ስነግርህ እና እንቅልፍህ በደንብ ማስተካከል እንደውም ፐርፌክት ማድረግ ያለብህ እንቅልፍህን ለማስተካከል አንድ ማድረግ ያለብህ በጊዜ ተኛ፣ በጊዜ ተነስ። በቃ ያ ነው። በጊዜ ተኛ፣ በጊዜ ተነስ። እሺ በጊዜ ተነስ። እዛ ጋር በጊዜ ተነስ ስትል 1 ሰዓት ያዝ፣ 1 ሰዓት ተኛ። ወይም የምተኛበትን ሰዓት ወቅ፣ የምትነሳበትን ሰዓት ወቅ። በቃ አንድ አይነት መሆን አለበት የምተኛበትን የምትነሳበትን ሰዓት። ሰው ይሄ እንደሚረዳ ተስፋ አለኝ። ፍላጎት ካለ እኔ ኮች አደርጋለሁ እና ፕሮግራም ማለኝ ሰልፍ ኢምፕሩቭመንት ላይ የመጀመሪያው ሊንክ የዚህ ቪዲዮ ያ ነው። ሁለተኛው ሊንክ ጆርናል የምጽፍበት ነው። በየቀኑ ምን ማየት ቅንብር ፕሮሞሽን ምናምን ነገር የለውም። አሪፍ ቻናል ነው። ያንን ቼክ አድርገው። ሀሳብ አስተያየትም ካለ ኮሜንቱ ሙሉ ለሙሉ ክፍት ነው። አንተ በሰማው ደስ ይለኛል እና ኢንተረስትንም በዛ ገብታ ታሳውቀኝ። ብዙ ኢንተረስት እንዳላችሁ አውቃለሁ። ኢንተረስታችሁ 1 2 3 ያላችሁ ብነግም ባቆ ደስ ይለኛል እና በቃ የዛሬ ቪዲዮ ይሄን ይመስላል።